ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለየካቲት 16 2018 ዓ.ም ያዘጋጀናቸውን የቀን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሙሉቀን ሰለሞን ነኝ። ለክልሎች የሚተላለፍ የጋራ ገቢ መጠን እያደገ መምጣቱን የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ተናገሩ። ምክር ቤቱ በገቢዎች ሚኒስቴርና በማዕድን ሚኒስቴር ተሰብስቦ በቀመሩ መሰረት የሚተላለፈው የክልሎች ድርሻ በትክክል መድረሱን ለማረጋገጥ በተከናወነ የፋይናንስና የህጋዊነት ኦዲት ግኝት ላይ ውይይት አካሂዷል። በመድረኩ የመክፈቻ ንግግር ያደረጉት አፈ ጉባኤ አገኘሁ ተሻገር በሚኒስቴር መስሪያ ቤቶች የሚሰበሰበው የጋራ ገቢ ለክልሎች ለማስተላለፍ የሚሰላበት ቀመር ማሻሻያ እንደተደረገበት አስታውሰዋል። ከማሻሻያው አስቀድሞ ክልሎች ከጋራ ገቢ የሚያገኙት ድርሻ 4.2 ቢሊዮን ብር ብቻ እንደነበር ጠቁመው አሁን ላይ መጠኑ በከፍተኛ ሁኔታ መጨመሩን ገልጸዋል። በ2017 በጀት ዓመት ብቻ ከጋራ ገቢ ለክልሎች የሚከፋፈለው ድርሻ 91.73 ቢሊዮን ብር ደርሷል። በተያዘው የ2018 በጀት ዓመት የመጀመሪያ 7 ወራት ውስጥ ብቻ ከ71 ቢሊዮን ብር በላይ መከፋፈሉን ተመልክቷል። በሳውዲ አረቢያ በአስቸጋሪ ሁኔታ የነበሩ 2065 ኢትዮጵያውያን ወደ ሀገራቸው ተመለሱ። በሳምንቱ ውስጥ በተደረገ 8 ዙር በረራ ከተመለሱት ውስጥ 1960 ወንዶችና 92 ሴቶች እንዲሁም 13 ህጻናት ሲሆኑ ከተመላሾች መካከል 40 ዕድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ይገኙበታል ተብሏል። መስከረም 5 ቀን 2018 ዓ.ም በተጀመረው ዜጎችን ወደ ሀገር ቤት የመመለስ ተግባር እስካሁን 54216 ኢትዮጵያውያን ወደ ሀገር መመለሳቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር በማህበራዊ ትስስር ገጹ ባጋራው መረጃ አስታውቋል። ሚኒስቴሩ ከሚመለከታቸው ባለድርሻና አጋር አካላት ጋር በመቀናጀት ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ ማድረግና ከቤተሰብ ጋር የማቀላቀል ስራም እየሰራ እንደሚገኝ ገልጸዋል። በትግራይ ክልል የኤችአይቪ ኤድስ ቫይረስ ስርጭት 3% መድረሱን የክልሉ ጤና ቢሮ አስታወቀ። ለዚህም እንደ ምክንያት የሚጠቀሱት ከጦርነት ጋር ተያይዘው በመጡ ችግሮች መሆናቸውን ቢሮ አስታውቋል። ሰላሞች ሙሉጌታ ኤችአይቪ ኤድስ ቫይረስ ወደ ኢትዮጵያ ከገባ ከ40 ዓመታት በላይ እንዳስቆጠረ መረጃዎች ያመለክታሉ። በኢትዮጵያ እንደ አውሮፓውያኑ አቆጣጠር ከ2010 ጀምሮ የቫይረሱ ስርጭት እየቀነሰ መምጣቱ ተነግሮ ሲያበቃ ከቅርብ ዓመታት ወዲህ ግን በድጋሚ የመስፋፋት አዝማሚያ እያሳየ እንደሚገኝ ይገለጻል። የኤችአይቪ ኤድስ ቫይረስ ስርጭት ለመጨመር ምክንያት ከሆኑት መካከል አንዱ ለጉዳዩ ተሰጥቶት የነበረው ትኩረት መቀዛቀዝ እንደሆነ ይገለጻል። ከዚሁ ጋር ተያይዞ በአሁኑ ወቅት በትግራይ ክልል የኤችአይቪ ኤድስ ቫይረስ ስርጭት እየጨመረ መሆኑ ይገለጻል። ኢሳት በክልሉ በአሁኑ ወቅት ለቫይረሱ መስፋፋት ምክንያት ምንድን ነው ሲል የክልሉን ጤና ቢሮ አነጋግሯል። በክልሉ ጤና ቢሮ የኤችአይቪ ኤድስ ፕሮግራም አስተባባሪ አቶ ፍስሐ ብርሃን እንደገለጹት በክልሉ ከጦርነቱ ወቅት በፊት የቫይረሱ ስርጭት ከነበረበት 1.42 ከመቶ አሁን ላይ ወደ 3 በመቶ ማደጉ አስታውቀው ይህም ቫይረሱ ከጊዜ ወደ ጊዜ ማደጉ የሚያሳይ መሆኑና የስርጭቱ መጠን አስከፊ መሆኑን ገልጸዋል። አሁን ግን ባካሄድ ነው ጥናት እንደሚያመላክተው ወደ 3% ነው በጠቅላላ ማህበረሰብ። ተፈናቃዮች ላይ ደግሞ 5.5 ነውና በድምር ስናየው ትግራይ ውስጥ ያለው የኤችአይቪ ስርጭት ባለፈው ዓመት ከጦርነት በፊት ጋር ሲነጻጸር በጣም ከፍተኛ እንደሆነ ነው የሚያመላክተው ማለት ነው። በክልሉ ለቫይረሱ መስፋፋት ምክንያት በዋናነት ጦርነቱ እንደሆነ ገልጸው ከጦርነቱ ጋር ተያይዘው የመጡ ችግሮች ደግሞ ሌሎች መንስኤዎች ናቸው ብለዋል። በጦርነቱ ጊዜ ብዙ ሰው የመፈናቀል በተለይ እነዚህ ኤችአይቪ በደማቸው ያለባቸው ወገኖችም መድኃኒት አቋርጦ የጠፉበት መከላከያ የሚባል መድኃኒት አልነበረም፣ እንደውም እጥረት ነበር። ከዛም አልፎ ይሄ ከበባውና ክልከላው የፈጠረው የኢኮኖሚ ችግር ስለነበር ወዳልተፈለገ የሆነ ስራ የገቡበት ሁኔታ አለ። በድምር ስናይ የእነዚህ ሁሉ ድምር ውጤት ነው የስርጭቱ መጨመር የሚያመላክተው ማለት ነው። ያሉ ፕላትፎርሞች በተለይ የኤችአይቪ ኤድስ ቀን ላይም ታሳቢ በማድረግ ህብረተሰቡን የማነሳሳት የማስተማር ስራ እየተሰራ ነው። ኤችአይቪ አሁንም ትግራይ ውስጥ አደጋ መሆኑን እንዲረዱትና በዚህ ኤችአይቪ መከላከል ላይ ሁሉም ከቤተሰብ ጀምሮ እስከ ክልል እንዳለው ትላልቅ ተቋማት ፕላናቸው ላይ አካተው እንዲሰሩበት እያደረግን ያለ ነው ማለት ነው። አስተባባሪው ስርጭቱን ለመግታት በጤና ተቋማት በኩል እየተሰራ መሆኑን ገልጸው ለዚህም የሁሉም አካላት ድጋፍ አስፈላጊ መሆኑን አንስተዋል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ የሚተላለፉላችሁ ዜናዎቻችን እንደቀጠሉ ናቸው። ወደ ዜና እንሻገር። ቀጣዩ የአሜሪካና የኢራን የኒውክሌር ውይይት ሐሙስ ዕለት በጄኔቫ እንደሚካሄድ ተገለጸ። በሌላ በኩል የኢራን የውጭ ጉዳይ ሚኒስትር አባስ አራጋቺ ኢራን አሁን ላይ የምትደራደረው በኒውክሌር ላይ ብቻ ነው፣ እናም ከስምምነት ላይ ይደረሳል የሚል እምነት አለኝ ብለዋል። ሸሪፍ ኢማም
የዩናይትድ ስቴትስ እና የኢራን ቀጣይ ዙር የኒውክሌር መርሃ ግብር ንግግር ሐሙስ ዕለት በጄኔቫ እንደሚካሄድ ጉዳዩን የሚያመቻቹ አካላት ሁለት አስታውቀዋል። ኢራን በአንድ በኩል የአሜሪካ የጦርነት ዛቻ፣ በሌላ በኩል ደግሞ የሀገር ውስጥ አዲስ ተቃውሞ እየናጣት ነው። የኦማኑ የውጭ ጉዳይ ሚኒስትር ባድር አልቡሳዲ የሁለቱ ሀገራት ንግግር ሐሙስ ዕለት እንደሚካሄድ አረጋግጠዋል። ኦማን ቀደም ሲል በሀገራቱ መካከል ቀጥተኛ ያልሆነ ንግግር እንዲካሄድ ከማድረጓን በላይ ባለፈው ሳምንት በጄኔቫ የተካሄደውን ንግግርም ያመቻቸችው እሷ ናት። ከአሜሪካ በኩል በጉዳዩ ላይ ወዲያውኑ የተሰጠ አስተያየት የለም። አሜሪካ በመካከለኛው ምስራቅ ከምንጊዜውም በላቀ ሁኔታ ወታደራዊ አቅሟን እያጠናከረች ነው። የኢራኑ ፕሬዚደንት ማሱድ ፔሽሽኪያን እንዳሉት ከአሜሪካ ጋር የሚደረገው የኒውክሌር ንግግር አበረታች ለውጥ እያሳየ ነው ብለው፣ ነገር ግን ቀጣይ ንግግር ከመካሄዱ በፊት ለሚፈጠር ማንኛውም ጉዳይ ቴህራን ዝግጁ ናት ሲሉ አስጠንቅቀዋል። ፔሽሽኪያን በኤክስ ገጻቸው እንዳጋሩት ኢራን በቀጣናው ሰላምን እና መረጋጋት እንዲሰፍን ትፈልጋለች ብለዋል። በቅርብ በተደረጉ ንግግሮች ምክረ ሀሳቦችን ተለዋውጠናል። ጠቃሚ ሀሳብም እየቀረበ ነው። ይሁን እንጂ የአሜሪካን እንቅስቃሴ በቅርበት እየተከታተልን ነው። ሁሉንም አይነት ዝግጅት አድርገናል ብለዋል። የትራምፕ ልዩ መልእክተኛና የኒውክሌሩን ንግግር የሚመሩት ስቲቭ ዊትኮፍ ቅዳሜ ዕለት እንደተናገሩት የአሜሪካው ፕሬዝዳንት ኢራን እስካሁን ድረስ የኒውክሌር ፕሮግራሟን ለመተው ለምን አልፈቀደችም የሚለው እንደሚያሳስባቸው ተናግረዋል። እንደ አሜሪካ መገናኛ ብዙሃን አሜሪካ በመካከለኛው ምስራቅ ያሰማራቸው የአየር ኃይል በ2003 ኢራቅን ለመውረር ካሰማራቸው በጣም ከፍተኛው ነው ብለዋል። ባለፉት ጥቂት ቀናት ብቻ አሜሪካ በመካከለኛው ምስራቅ ከ120 በላይ የጦር አውሮፕላኖች አሰማርታለች። የኢራን የውጭ ጉዳይ ሚኒስትር አባስ አራጋቺ በኤክስ ገጻቸው እንዳጋሩት እኛ ለምን እጅ እንደማንሰጥ ታውቃላችሁ? ምክንያቱም እኛ ኢራናውያን ነን ብለዋል። አባስ አራጋቺ ባደረጉት ቃለ ምልልስ የኢራን የኒውክሌር ፕሮግራም የብሔራዊ ክብርና ኩራት ጉዳይ ነው፣ የሀገሪቱ ሳይንቲስቶች በራሳቸው ጥረት ያሳደጉት ቴክኖሎጂ እንደሆነ ገልጸዋል። በተጨማሪም ለሁለት አስርት ዓመታት በነበረ የአሜሪካ ማዕቀብ ያልተደናቀፈ ሳይንቲስቶች እየታደኑ የተገደሉባት፣ ባለፈው ጁን ወር ላይ ደግሞ በአሜሪካና በእስራኤል በጋራ ጥቃት የተፈጸመባት የኒውክሌር መሠረተ ልማቷ የወደመ መሆኑን ገልጸዋል። እኛ ይህንን ቴክኖሎጂ በራሳችን ያሳደግነው በራሳችን ሳይንቲስቶች፣ ይህንን በማድረጋችን ደግሞ ለእኛ ልዩ ነገር ነው። ምክንያቱም ፈጥረነዋል፣ ከፍተኛ ወጪም አውጥተንበታል ብለዋል። ዜናውን ስናዘጋጅ አሶሺየትድ ፕሬስ እና አልጀዚራን በመረጃ ምንጭነት ተጠቅመናል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዘጋጀናቸው ዜናዎች የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆየው። መልካም ጊዜ ይሁንላችሁ።